ይህ ባርናባስ ሚኒስትሪ ነው። ዘወትር ሐሙስ ከምሽቱ 3 ሰዓት እየተዘጋጀ የሚቀርብ ወንጌል ተኮር ፕሮግራማችን ዛሬ በዚህ መልኩ ይጀምራል ማለት ነው። እንግዲህ ዘወትር ሐሙስ ከምሽቱ 3 ሰዓት ወንጌል ተኮር የሆኑ ፕሮግራሞች፣ ስልጠናዎች፣ ስብከቶች፣ ትምህርቶች እና በወንጌል ዋጋ የከፈሉ እናቶች እና አባቶች በዚህ ቻናል እየቀረቡ የህይወት ምስክርነታቸውን ያቀርባሉ። በዚህ ደግሞ አማኞች ይተናነጻሉ። እንደገናም ደግሞ ወንጌል ባለንበት ሁኔታ ሆነን እንድናገለግል ወንጌል እንድንናገር እድል ለመፍጠር ታስቦ የተዘጋጀ ፕሮግራም ነው። እንግዲህ በርካታ መጋቢዎች በዚህ ቻናል ላይ እግዚአብሔር እድል ሰጥቶን እያገለገሉ ነው። ደግሞም የህይወት ምስክርነት ከዚህ በፊት የምታስታውሱ ከሆነ መርጌታ ጽጌ ስጦታው በክፍል 1 እና በክፍል 2 ያቀረበ መሆኑ ይታወሳል። ከዚህ በኋላም ደግሞ ሌሎች ሰዎች በዚህ ቻናል ላይ ቀርበው የህይወት ምስክርነታቸውን ያካፍላሉ። ዛሬ ከበርናባስ ህይወትና አገልግሎት ምን እንማራለን በሚል ርዕስ ስልጠና ጊዜ ይኖረናል። መምህር ይመኑ አድማስ ከአዲስ አበባ መሰረተ ክርስቶስ ሴሚናሪ ኮሌጅ የአካዳሚክ ድን ዛሬ እድሉን ላንተ ሰጥቻለሁ። መቀጠል ትችላለህ መምህር። እሺ፣ ጌታ የተባረከ ይሁን። ከበርናባስ ህይወት ጋር የተያያዘ መሰረታዊ ነገር ነው ለማንሳት የምንሞክረው። እንደምታውቁት የበርናባስን ህይወት በተመለከተ የምናገኘው በዋናነት የሐዋርያት ሥራ መጽሐፍ ላይ ነው። የሐዋርያት ሥራ ምዕራፍ 4 ከቁጥር 36 እስከ 37 ባለው ክፍል ላይ ነው ታሪኩ የሚጀምረው። ግን ከዛም በኋላ ከምዕራፍ 9 ከ27 እስከ 28 እናገኘዋለን። እንደገና ምዕራፍ 11 ከቁጥር 25 እስከ 26 እናገኛለን። ከዛ እንደገና የሐዋርያት ሥራ ምዕራፍ 13 ከቁጥር 2 ጀምሮ እናገኘዋለን። እንደገና ሐዋርያት ሥራ ምዕራፍ 14 ቁጥር 12 እና መሰሎቹ ላይ በሌሎችም የአዲስ ኪዳን ክፍሎች ውስጥ ተጠቅሶ እናገኛለንና እንደ መነሻ የበርናባስን ህይወት የምናየው ከሐዋርያት ሥራ ምዕራፍ 4 ከቁጥር 36 እስከ 37 ባለው ክፍል ነው። የሐዋርያት ሥራ ጸሐፊ ሉቃስ ታሪኩን ሲናገር ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ብሎ ይነግረናልና በዚህ ክፍል ውስጥ ቅድመ ክርስትናውን ሁሉ የያዘ ሐሳብ ያለበት ይመስላል። ምክንያቱም ቀደም ብሎ ያለውን ምን አይነት ሰው ነበረ፣ በኋላ በሐዋርያት ማን ተባለ የሚለው ሐሳብ ስለሚነሳልን፣ ስለዚህ የበርናባስን ቅድመ ክርስትና ስናይ ሌዋዊ እንደነበረ፣ በአይሁዳዊ ትምህርት ተምሮ ያደገ፣ በዕብራውያን ሃይማኖት በጣም የሰለጠነ፣ የክህነት አገልግሎት የነበረው፣ ከዚህ በተጨማሪ ደግሞ ሀብታም እንደነበረ ይነግረናል። በጣም የሚገርማችሁ ቆጵሮስ የሚባለው ከተማ የምስራቃዊ ሜዲትራኒያ ባህር ደሴት ላይ ያለች ከተማ ናት እና ከተማዋ በንግድ የታወቀች ናት፣ በሀብት የታወቀች ከተማ ናት። ከዚህ የተነሳ ከከተማዋም ስልጣኔ ከከተማዋም የሀብት ብዛት የተነሳ ይህም ሰው ሀብታም እንደነበረ ግን በሆነ የታሪክ አጋጣሚ በግልጥ ባይነግረንም ከክርስቶስ ኢየሱስ ጋር እንደተገናኘ ጨርቄን ማቄን ሳይል ግን ከዚህ ድንቅ ጌታ ጋር የተገናኘ ሰው መሆኑን ይነግረናል ማለት ነው። ስለዚህ ቅድመ ክርስትናውን ስናይ በጣም የሰለጠነ የናጠጠ ባለሀብት የነበረ በጥሩ ክብር የነበረ ሰው ግን በኋላ ግን ወደ ክርስቶስ የመጣ ወደ ክርስቶስ ከመጣም በኋላ ካለው የህይወት ኳሊቲ የተነሳ ስያሜ ያወጡለት የመጽናናት ልጅ ብለው የሰየሙት ሰው መሆኑን እንመለከታለን። ሌሎችን ክፍሎች ስናይ የበርናባስ ተክለ ስብዕናው ራሱ በጣም የተለየ መሆኑን የሚነግረን ልስጥራን ላይ ጳውሎስና በርናባስ
ለአገልግሎት በሄዱ ጊዜና ድንቅና ታምራት በተደረገ ጊዜ በዛ ከተማ የነበሩ ሰዎች ጳውሎስንና በርናባስን ያዩበት ሁኔታ በጣም ይለያያል። በአማልክት ስም ነው የሰየሟቸው። ስለ አማልክቶቻቸው ያላቸው እይታ የነበራቸው አመለካከት ነበረ። ከዚህ የተነሳ ለጳውሎስ የሰጡት ስያሜ አነስ ያለ አምላክ ነው። በመናገር ዋና ነበርና ሄርሜስ በተለይ በእንግሊዝኛ ቨርዥኖች እሱን ነው የሚለው። ሄርሜኔቲክስ የሚለው ቃልም ከዛ ነው የመጣው። የሚያብራራ የሚተነትን የኮሚኒኬሽን ኦፊሰር ማለት ነው። ለበርናባስ ግን የተሰጠው ቦታ ከዚህ ከኮሚኒኬሽን ኦፊሰር በላይ የሆነ ትልቅ አምላክ የሆነ ምናልባት ባለሞገስ ቁመታ ያለው ሰው በእድሜውም ምናልባት የበሰለ የሸመገለ ሰው ስለነበረ እንደሆነ ነው የሚታመነው። ከዚህ የተነሳ የበርናባስ ተክለ ስብዕና ከጳውሎስም በጣም የተለየ ምናልባት ጳውሎስ የተናቀ ሰው ምናልባት አጭር ሰው ነው ይባላል። ግን በርናባስ እንዲህ አይነት ኢሜጅ የነበረው ሰው መሆኑን ማየት እንችላለን። ከሌላኛው ነገር ምናልባት ከታሪካዊ ዳራው የምናነሳው የጳውሎስና የበርናባስ በክርስትናቸው የጠበቀ ህብረትና አንድነት ያላቸው በቅድመ ክርስትናቸው ግንኙነት እንደነበራቸው ነው የሚታመነው። ጳውሎስ እና በርናባስ በገማልያ እግር ስር የተማሩ የሰለጠኑ አብረው የቆዩ ግን ደግሞ በየብቻ እንደየሁኔታው ወደ ጌታ የመጡ። ከዚህ የተነሳ ምናልባት ጳውሎስን በርናባስ በተለየ ሁኔታ ሊረዳው የቻለ ሰው ነው። ስለዚህ የቀደመ ግንኙነት ነበራቸው። በኋላ ላይ ወደ ጌታ ሲመጡ ደግሞ ሁለቱ የቀደመ ህይወታቸውን ስለሚተዋወቁ በጌታ የመሆናቸው ጉዳይ እጅግ አስደንቋቸውና አስገርሟቸው፣ በተለይ ደግሞ የበርናባስ በኋላ ላይ የሚመጣበት ነው። ስብዕናው በጣም የተለየ ሰው ስለነበረ ከጳውሎስ ጋር የተለየ ግንኙነት የመሰረተ በኋላ ላይ እንደምትመለከቱት እንግዲህ የበርናባስ ለውጥ ከጳውሎስ በፊት መሆኑ ግልጽ ነው። የሐዋርያት ሥራ ምዕራፍ 4 ላይ ስለተጠቀሰ ጳውሎስ ደግሞ ከሐዋርያት ሥራ 4 እና በሐዋርያት ሥራ ምዕራፍ 9 መካከል ባለው ጊዜ አሳዳጅ የነበረ ግን ደጉ ጌታ በደማስቆ መንገድ ላይ በብርሃን ተገልጦለት ጳውሎስን ወደ ድነት ካመጣው በኋላ በብዙ የረዳውና ያገዘው ጳውሎስን እጁን ይዞ ወደ ቤተክርስቲያን ያመጣው ከቤተ ክርስቲያን መሪዎች ጋር ያገናኘው ያገዘው የረዳው የደገፈው መሆኑን ትመለከታላችሁ። በተለይ ሐዋርያት ሥራ ምዕራፍ 11 ይቅርታ ከዛ በፊት ሐዋርያት ሥራ ምዕራፍ 9 ከቁጥር 27 እስከ 28 ባለው ክፍል ውስጥ የበርናባስን እገዛ የበርናባስን ድጋፍ ትመለከታላችሁ። ምናልባት ባለፈውም ያነሳሁት ስለሆነ ፈጠን እያሉ ሰመራይዝ ማድረገው። ስለዚህ የጳውሎስና የበርናባስ ግንኙነት በቅድመ ክርስትናቸው ይተዋወቃሉ። ወደ ክርስትና ደግሞ በተለያየ ጊዜ የመጡ ቢሆኑም ግን በርናባስ ቀድሞ እንደመጣ ሰው በኋላ የመጣውን በጣም ፖቴንሻል የሆነውን ሰው ጳውሎስን የበለጠ ፖቴንሻሉን እንዲጠቀም፣ አቅሙን እንዲጠቀም፣ ጉልበቱን እንዲጠቀም፣ ጸጋውን እንዲጠቀም የሚጠቅም ሰው እንዲሆን ያን ግንኙነቱን በመጥቀም ወደ ከፍታ ሲያወጣው፣ ወደ እድገት ሲያወጣው፣ በሮችን ሲከፍትለት፣ ሲያመቻችለት ነው የምንመለከተው። ከዛ በምናልባት በአራተኛ ደረጃ የምንመለከተው በርናባስ እና ጳውሎስ በዘመናቸው ሁሉ አብረው ይኖሩ ግን የሚለያዩበት ጊዜ ደግሞ ነበር። በጣም የሚገርማችሁ ነገር ምናልባት በኋላ ላይ ካነሳሁት የጳውሎስና የበርናባስ እይታ ተመሳሳይ አይደለም። ጳውሎስ ጎል ኦሪየንትድ ነው ይባላል፣ ዓላማ ተኮር ነው። በርናባስ ደግሞ ሰው ተኮር ነው። ሰው ተኮር መሆንም በጣም አስፈላጊ ነገር ነው። ዓላማ ተኮር መሆንም በጣም አስፈላጊ ነገር ነው። አንዳንድ ጊዜ ግን
አለመስማማቶች ሊፈጠሩ ይችላሉ። ምናልባት በዚህ ምክንያት የተለያዩበት ጊዜ ነበረ እንጂ በአብዛኛው አብረው የሰሩ። ከዚህ የተነሳ በርናባስን እንደነ ጳውሎስ ሐዋርያ ተብሎ ይጠራ እንደነበረ በጣም በስፋት ማየት እንችላለን። ሚስዮናዊ ጉዞ ያደረገ ጳውሎስ በገባባቸው አስቸጋሪ ቦታዎች ሁሉ አብሮ ይገባ የነበረ ሰው መሆኑን ነው የምናየው። በአምስተኛ ደረጃ ምናልባት ባለፈው ለማንሳት የሞከርኩት ጥርጥር አድርጌ ስለሆነ ያነሳሁት የጳውሎስና የበርናባስ ህብረት በርናባስ ጳውሎስን ከማገዙና አብሮት ከመስራቱ የተነሳ አገልግሎታቸው እንዴት እንደተስፋፋ በተለይ የመጀመሪያ የወንጌል ስርጭት ጉዞ ጀምሮ እንደምትመለከቱት የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እንደምትመለከቱት መንፈስ ቅዱስ በርናባስንና ጳውሎስን ለጠራኋቸው ስራ ለዩልኝ ብሎ እንደመናገሩ መጠን ተለይተው እንደወጡ በተለያየ ቦታ እንደሄዱ እንዳገለገሉ የእግዚአብሔር ስራም እንደተስፋፋ ነው ለማየት የሞከርነው። ከዚህ የተነሳ ጳውሎስ አሕዛብ እንዲድኑ የአሕዛብ ሐዋርያ ሆኖ የተጠራ እንደመሆኑ መጠን በርናባስ ምንም እንኳን ታሪካዊ ዳራው አይሁዳዊ ቢሆንም ልክ እንደ ጳውሎስ በአሕዛብ ድነት ውስጥ ከፍተኛ ስራ የሰራ ሰው። እንዲህ አይነት ሰዎች ምንድነው የሚባሉት? ድንበር ዘለል የሆኑ ሰዎች ናቸው። ብዙ ጊዜ በዘመናችንም እንደምታውቁት የኛ የሆነውን ቅጥር ማለፍ ያቅተናል። ጳውሎስና በርናባስን የተለየ የሚያደርጋቸው አይሁዳዊ ሆነው ሳሉ ከአይሁዳዊ ቅጥር አልፈው ለአሕዛብ የደረሱ ብዙ አሕዛብን ወደ እግዚአብሔር መንግስት ያፈለሱ ለብዙ አሕዛብ የመዳን ምክንያት የሆኑ ድንበር ዘለል የሚባል አይነት አመለካከትና አገልግሎት የነበራቸው ሰዎች ናቸው። እንግዲህ ይሄ ነው አጠቃላይ ታሪካዊ ዳራን በተመለከተ በርናባስን ስንመለከት የተጠራ የተለየ ስብዕና ያለው ከጳውሎስ ጋር የተገናኘ እንደ ሐዋርያት የተቆጠረ በሰፊው የእግዚአብሔር ስራ ውስጥ የተሰማራ በአሕዛብ የመዳን ጉዳይ አጋርነቱን ያሳየ ሰው መሆኑን መመልከት እንችላለን። በአጭሩ ይህ ታሪካዊ ዳራቸውን የሚመለከት ነው፣ ወይም ታሪካዊ ዳራውን የሚመለከት ነው የበርናባስን። ይህ ታሪካዊ ዳራ ያለው በርናባስ በጥቅሉ የሚገርም የአገልግሎት የህይወትና የአገልግሎት አቋም አለው። ሁለተኛው ክፍል ነው ማለት ነው። ይሄ አሁን እስካሁን ያወራሁት የባለፈውን ሳምንት ጣሬ ነው። የበርናባስ ህይወትና አገልግሎትን ስንመለከት አንደኛው የምንመለከተው ትጉ የምስራች አድራሽ ሰው ነበረ። በበርናባስ ህይወት ውስጥ የምትመለከቱት በትጋት የተሞላ ህይወት። ትጋቱ ለቢዝነስ አይደለም። ትጋቱ ራሱን ለማሰልጠን አይደለም፣ ራሱን ለማበልጸግ አይደለም። በእግዚአብሔር መንግስት ውስጥ ለመስራት ያለውን ነገር ሁሉ የተወ፣ ክብሩን የተወ፣ ሀብቱን የተወ፣ ስልጣኑን የተወ ግን በእግዚአብሔር የመንግስት ስራ ውስጥ ትጉ የምስራች አድራሽ የሆነ የገባባቸውን ቦታዎች ሁሉ ስትመለከቱ በጣም ትገረማላችሁ። የጳውሎስ በገባባቸው ቦታዎች ምናልባትም ለጳውሎስ የጀርባ አጥንት ሆኖ እንደ እውነቱ ከሆነ እንደዚህ ብሎ ማሰብ ይቻላል። በርናባስ ጳውሎስን ያለ በርናባስ ማሰብ ይቻላል ወይ? እኔ አዲስ ኪዳን ተማሪ ነኝ እና በጣም በጥልቀት ስትመለከቱ ጳውሎስ አሳዳጅና አንጋላች ስለነበረ በእግዚአብሔር ድንቅና ተአምራት ከዳነ በኋላ የእግዚአብሔር ዓላማ ያለበት ሰው ቢሆንም ሰዎች የማይረዱት ሰው ነበረ። በርናባስ ትጉ የምስራች አድራሽ ብቻ ሳይሆን
ትጉ የምስራች አድራሾችንም ደግሞ የማብቃት ተልእኮ ያለው ሰው ነበረ። የሚኖርለት የሚሞትለት ወንጌል ስለሆነ ለመሞት ለወንጌል ራሳቸውን የሰጡ ሰዎችን መረዳት የማይቸገር። ስለዚህ በአጭር ቃል በርናባስ ትጉ የምስራች አድራሽ ነው። ለምስራቹ ራሱን የሰጠ፣ ለምስራቹ የጨከነ፣ የምስራቹ የሚገዛው፣ የምስራቹ የሚያንቀሳቅሰው። ብዙ ሰዎች ብዙ ነገራቸውን የያዘው ብዙ ነገር ሊሆን ይችላል። በርናባስን ዕውቀቱን የገዛው፣ ስብዕናውን የገዛው፣ ኢኮኖሚውን የገዛው፣ ዕውቀቱን የገዛው የምስራቹ ጉዳይ ነው። በዘመኑ ሁሉ ዋጋ የከፈለው ለዚህ የምስራች ነው። ሰው ተኮር ሲሆን በኋላ ላይ መጣበታለሁ። ሰው ተኮር እንዲሆን ያደረገው የምስራቹ ነው። ዘመናችን ታውቃላችሁ፣ ብዙ ሰዎች ይሰበስባሉ። ሲሰበስቡ ግን ለምንድን ነው? በእውነት ለወንጌል ጠቃሚ እንዲሆኑ ነው ወይስ ደግሞ እነሱን ለመጠቀም ነው? በርናባስ ከዚህ የጸዳ ህይወት ነው ያለው። ትጉ የምስራች አድራሽ ነው። በጣም የሚገርመውና የሚደንቀው ነገር ቀደም ብዬም ለማንሳት እንደሞከርኩት የምስራቹ ለአይሁድ ብቻ ሳይሆን ለአሕዛብም እንዲደርስ። እንደምታውቁት ያኔ መላው ዓለም በሁለት ነው የሚከፈለው። የአሕዛብ ወገን አለ፣ የአይሁድ ወገን አለ። የእሱ መነሻ ወይም ታሪካዊ ምንጩ የሚቀዳው ከአይሁድ ወገን ነው። ግን ከአይሁድ ወገን ብቻ ሆኖ ያልቀረ ሰው ለተባለው ሁሉ የምስራቹን ለማድረስ ራሱን የሰጠ የተጋ ሰው ነው። ምናልባት ቆጠራ አድርገን ማግኘት አንችልም እንጂ በዘመኑ በጣም ለበርካታ ሰዎች ወንጌል ያደረሰ ወይም ደግሞ ለበርካታ ሰዎች ወንጌል እንዲደርስ የተጋ ራሱን የሰጠ ሰው ነው። ከበርናባስ የምንማረው፣ ከበርናባስ ህይወት የምንኖረው ትጉ የምስራች አድራሾች እንድንሆን ነው። የምስራቹ በክርስቶስ ኢየሱስ አማካኝነት የተገለጠው የእግዚአብሔር ድል አድራጊነትና አሸናፊነት ነው። መልካም ዜና ነው። የበርናባስ መልእክት እሱ ነበረ። እግዚአብሔር በሰው በኃጢአተኛ ስጋ ምሳሌ የተገለጠው የሰው ልጆችን ያሸነፈው ሰይጣን ሞትና ኃጢአት ለማሸነፍ ነው። ተሸንፎላችኋል፣ ኃጢአትን፣ ሰይጣንን፣ ሞትን ያሸነፈው ኢየሱስ ነው የሚለውን ምስራች ለማድረስ የሚተጋ ሰው ነበር። ይህንን ነው የምንማረው። ይህን የምስራች ለማድረስ ይሄ የምስራች ለሰዎች ሁሉ እንዲደርስ ቀለም ሳንለይ፣ የኑሮ ደረጃ ሳንለይ፣ የብሔር ልዩነት ሳንለይ፣ ከኛ ባህል ውጭ ያሉትን ሳንለይ ወንጌል ለሰው ሁሉ ስለሆነ ወንጌልን ለሰው ሁሉ ማድረስ የምንችል ሰዎች እንድንሆን የምንማርበት ሰው ነው በርናባስ። በሁለተኛ ደረጃ በርናባስ ደግ ሰው ነው። ደግነት ምናልባት አንዳንድ ጊዜ ቀደም ባለፈው ምናልባት ተናግሬያለሁኝ። ስያሜ ሲሰይሙ በአብዛኛው ከማንነታቸው ጋር የተገናኘ ነው። በርናባስ ደግ ሰው ነው። ከሰው ጋር መኖር ማይቸግረው ወይም ደግሞ ሰውን ማዕከል ያደረገ ህይወት የሚኖር ሰው። የሱ ፕሬዘንስ የሱ መገኘት ለሰው ምቾት የሚነሳ አይደለም፣ ለሰዎች የሚመች። ለዚህ ነው ዓላማ ተኮር ስለሆነ ጳውሎስ አንዳንድ ጊዜ ከዓላማው ወደ ጎን ሊያረጉት የሚሞክሩ ሰዎችን ሁሉ እንትን ለማለት ይሞክራልና በርናባስ ግን ዓላማውን እንደርስበታለን ሰው አይጎዳ የሚል፣ ለወደቀው የሚራራ፣ ለተሰናከለው የሚራራ፣ ሰዎች ላገለሉት ራሱን የሚሰጥ፣
ሰዎች ማይረዱትን ሰዎች እንዲረዱት ጊዜ ወስዶ ጊዜ አጥፍቶ የሚሰራ በጣም መሳል ትችላላችሁ። ይንስ ጳውሎስን ሰዎች አይረዱትም። ደማስቆ ከተማ የነበረው ሰው እንኳን ሐናንያ እግዚአብሔር እንኳን እየነገረው ሊረዳው አልቻለም ነበረ። ጳውሎስን የመጣው እኮ ሊያሳድድ ነው፣ ሊያንገላታ ነው። እግዚአብሔርን ሊያሳምን ሞከረ። ስለዚህ ሊያሳምን የሞከረው ለምንድን ነው? ስለ ጳውሎስ ያለው ኢሜጅ ያለው ስዕል በጣም አስገራሚ ነበር። አሳዳጅ አንጋላች ነው፣ ስልጣን ያለው ለማንገላታት። ይህንን ሰው ለመረዳት ግን በርናባስ ጊዜ አልወሰደበትም፣ አልተገለጠለትም። በመገለጥ ተገልጦ እግዚአብሔር አልተናገረውም። ግን ቀናነት ስለነበረው፣ መልካም አመለካከት ስለነበረው፣ ደግ ሰው ስለነበረ፣ ሰውን ማዕከል ያደረገ ህይወት ይመራ ስለነበረ ሰውን ለመርዳት ሰውን ለማገዝ አልተቸገረም። ይህንን እንማራለን ከበርናባስ ደግነትን፣ ሰውን ማዕከል ያደረገ ህይወት። እውነት ነው ጎል ኦሪየንትድ መሆን በጣም ጥሩ ነው። ግን ያለ ሰው እኮ ዋጋ የለውም። አጠገባችን ያለ ወንድማችን እህታችን የምናይበትን እይታ ይቀይረዋል የበርናባስ ህይወት። አንዳንድ ጊዜ በበርናባስ ጫማ ሆኖ ማሰብ፣ ማየት፣ ስሜቱን መጋራት በጣም ያስፈልጋል። የመጽሐፍ ቅዱስ አጥኚዎች እንደዛ ይላሉ። አንድን የመጽሐፍ ቅዱስ ለመረዳት እዛ መጽሐፍ ቅዱስ ክፍል ላይ ያለውን ሰው ስሜት ተጋራ። እስቲ በርናባስ ናችሁ ለማሰብ ሞክሩ። ምን አይነት ስሜት ነው ያለው? ሰውን የሚያይበት አተያይ ምን ይመስላል? አይጎዳብኝ ባይ ነው። ሰው እንዳይጎዳም ይፈልጋለሁ። ይህ ሰው ጠቃሚ ሰው ነው፣ ይህ ሰው እንዲጎዳ አልፈልግ የሚል ሰው ነው። ለዚህ ነው በርናባስ በጳውሎስ የአገልግሎት ጉዞ ውስጥ በሰፊው የተጠቀሰ ሰው ነው። የሐዋርያት ሥራ ሙሉ ማንበብ ትችላላችሁ። እንዲሁም በገላትያ መልእክት ላይ ተጠቅሷል። በአንደኛ ቆሮንቶስ መልእክት ላይ ተጠቅሷል። በቆላሲያስ ላይ ተጠቅሷል። በርናባስ ብዙ የማይታይ ግን የሚታይ ስራ ይሰራል። በደግነቱ ተጽዕኖ ያመጣ ሰው፣ በደግነቱ ምናልባት ብዙ ሰዎችን ያፈራ ሰው። የመጽሐፍ ቅዱስ የታሪክ ጸሐፊዎች ሲተርኩ ብዙ ጊዜ ሰሌክቲቭሊ ነው የሚተርኩት ይባላል። መርጠው ነው፣ ሁሉንም አይጽፉትም እንጂ ምናልባት በርናባስ ያደረገውን ሁሉን ነገር ቢጽፉት ኑሮ በጣም ብዙ ነገር መጻፍ ይችላሉ። ራሱ ማይታይ ግን ሌሎች ሰዎች እንዲታዩ የሚያደርግ፣ ሰዎች እንዲቀድሙት የሚፈልግ ሰው፣ ሰዎች እንዲያድጉ የሚፈልግ ሰው፣ የሰዎች እድገት የሰዎች ለውጥ የሚያስደስተው አይነት ሰው ነው በርናባስ። ሁለተኛው ነገር ይህ ነው እንግዲህ ትጉ የምስራች አድራሽ ብቻ ሳይሆን በርናባስ ደግ ሰው ነው። ሰውን ማዕከል ያደረገ የመጽናናት ልጅ የሚለውም ነገር የስሙ ስያሜ ይህንን ሊገልጥልን የሚችል ነው። መጽናናት ማለት ከሐዘን ጋር ብቻ የተገናኘ አይደለም፣ ብርታት የሚሰጥ ማለት ነው። የበርናባስ መገኘት ለሰዎች የብርታት ምንጭ ነው። ልክ ስምዖን የእስራኤልን መጽናናት ይጠባበቅ ነበር እንደሚል ይህ መጽናናት መበርታት ነው። መሲሁ ሲመጣ፣ መሲሁ በመጣ ጊዜ እስራኤል እንደምትበረታ እንደምትጠነክር እንደሚናገረው በርናባስ የስሙ ትርጓሜ የበርናባስ መገኘት ለሰዎች ብርታት ነው። እስኪ አንድ ጥያቄ እንጠይቅ። የኛ መገኘት ለወንድሞቻችን ለእህቶቻችን ብርታት ነው ወይ? የኛ መኖር የኛ መገኘት ብርታት ነው ወይስ ድካም? መታነጽ ነው ወይስ መሰናከል? ማደግ ነው ወይስ ደግሞ ሌላ? ይህን ጥያቄ እንጠይቅ ያደርገናል። በርናባስ ደግ ሰው ነው። በሶስተኛ ደረጃ በርናባስ የተሰጠ ሰው ነው። መሰጠት፣ አሁን መሰጠቱን በግልጥ የተሰጠነው አይለንም፣ ግን የመሰጠቱን ልክ ቅድም ካነበብኩላችሁ ጥቅስ ማየት ትችላላችሁ። እርሻም ነበረውና ሽጦ ገንዘቡን አምጥቶ
ከሐዋርያት እግር አጠገብ አኖረው ይላል። በጣም የተለመደ ቢሆንም የዚህ ሰው ሁኔታ ግን በጣም በልዩ ሁኔታ ነው የተገለጠው። ስሙ ተጠቅሶ እንደ ምሳሌ እንደ ኤግዛምፕል የዚህ ሀብቱን ንብረቱን ለጌታ አምጥቶ መስጠቱ የሰውየውን የመሰጠት ልክ ነው የሚያሳየው። ያልተሰጠ ሰው ገንዘቡን አይሰጥም፣ ጊዜውን አይሰጥም፣ ዕውቀቱን አይሰጥም። ከበርናባስ የምንማረው ሶስተኛው ነገር መሰጠትን ነው። ብዙ ያልተሰጡ ሰዎች ግን ስጠኝ 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 የሚሉ ሰዎች ያሉበት ዘመን ነው። እግዚአብሔርን ስጠኝ 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 ይላሉ። ግን ደግሞ ተሰጣችኋል ወይ ተብለው ሲጠየቁ ምናልባት ጥያቄው መመለስ ማይችሉ። በነገራችን ላይ የክርስትና መሰረታዊ ነገር ለእግዚአብሔር መሰጠት ነው። ህይወታቸውን ለእግዚአብሔር ያልሰጡ ሰዎች በጤናማ መሰረት ላይ ያልቆሙ ሰዎች ናቸው። ለዚህ ነው ጳውሎስ የሮሜን መልእክት እንደምትመለከቱት 11 ምዕራፎችን ከተናገረ በኋላ ምዕራፍ 12 ቁጥር 1 ላይ ተግባራዊ የሆነውን የክርስትና ህይወት ሲናገር እንግዲህ ወንድሞቼ ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው ይላል። ምናልባት በጣም ተርኒንግ ፖይንት ነው። ይሄ በጣም ቁልፍ ነው ማለት ይቻላል በሮሜ መልእክት ውስጥ። ምክንያቱም ከአስተምህሮአዊ ማብራሪያ ወደ ተግባራዊ ገለጻ የገባበት እንደ ብሪጅ ሆኖ የሚያገለግል ዋና ነገር ስለሆነ፣ ስለዚህ መሰጠት መሰረታዊ ነገር ነውና በበርናባስ ህይወት ውስጥ ይህን ኳሊቲ ነው የምንመለከተው። ክርስትናን እናያለን። የክርስትና ማሳያ መሰጠት ነው። ህይወቱን ለእግዚአብሔር የሰጠ በእርግጥ አይወድቅም። ከሁሉም በላይ ህይወታችን ለእግዚአብሔር መስጠታችን የሚገርማችሁ ነገር የሚጠቅመን ለኛ ነው። 5 እንጀራና 2 ዓሣ በጌታ በኢየሱስ ክርስቶስ እጅ በገቡ ጊዜ ለብዙ እንደተረፉ ህይወታቸውን ለጌታ የሚሰጡ ሰዎችም ለብዙ የሚተርፉ ሰዎች ይሆናሉ። በርናባስ ምናልባት ጠቃሚ እንዲሆን ያደረገው ህይወቱን ለጌታ መስጠቱ ነው። ይህን እንማራለን። ህይወታችን ሰጥተናል ወይ? ህይወታችን ሳንሰጥ የምናገለግለው አገልግሎት ፋይዳ የለውም። ህይወታችን ሳንሰጥ የምንሰጠው ገንዘብ ፋይዳ የለውም። ህይወታችን ሳንሰጥ የምናደርጋቸው ነገሮች ሁሉ ፋይዳ የላቸው። የሚቀድም መሰረታዊ ነገር አለ። በርናባስ ህይወት ውስጥ የምናየው መሰጠትን ነው። እንድንሰጥ ጌታ ይርዳን። የመሰጠቱ ልክ የሚገርማችሁ ነገር ለእግዚአብሔር የተሰጠ ሰው ስለነበረ የእግዚአብሔር የሆነውን ነገር ከማድረግ አልከለከለውም። ለእግዚአብሔር የተሰጠ ለአገልግሎቱ ራሱን የሰጠ ሰው ስለነበረ ጳውሎስ ላይ ያለውን ኳሊቲ ሲመለከት አልቀናም። ዘንድሮ እኮ ይበልጡናል ብለን የምናስባቸውን ሰዎች ሁሉ እኮ አጠገባችን እንዳይደርስ የምናደርግበት ዘመን ነው። እንደዛ ይደረጋል። በርናባስ እንዲህ አይነት ህይወት አይደለም የሚኖረው። ይበልጠኛል ብሎ የሚያስበውን አይደለም፣ ገና ጠቃሚ ነው ብሎ የሚያስበውን ሰው ሁሉ እንዲያልፈው፣ እንዲጠቅም፣ እንዲያገለግል በሮችን ሁኔታዎችን የሚያመቻች የተሰጠ ሰው ነው። የመሰጠት ምሳሌ ነው በርናባስ። ለዚህ ነው በጳውሎስ ህይወት ውስጥ አሻራውን የጣለ። የተጠቀሱ ጥቂት ሰዎች ይሁኑ እንጂ የሚገርማችሁ ነገር በጣም በበርካታ ሰዎች ህይወት ውስጥ የሰራ ሰው ነው። እንዳልኳችሁ ሰሌክቲቭሊ ስለተጻፈ እንጂ እንድንሰጥ እግዚአብሔር ይፈልጋል። መሰጠትን ከሱ እንማራለን። በአራተኛ ደረጃ የምንመለከተው በበርናባስ ህይወት በአብሮነት የሚያገለግል አገልጋይ ነው። አብሮ በጣም የሚገርም ነው። ከሰው ጋር ለመሞት የእግዚአብሔር የሆኑ አገልጋዮች ጋር ለመሞት ራሱን የሰጠ በገቡበት የሚገባ በወጡበት የሚወጣ ግለኛ ያልሆነ ምናልባትም በዘመናችን ያለውን የድህረ ዘመናዊነት አስተሳሰብ የሚጋፈጥ አይነት ህይወት ነው ያለው።
የድህረ ዘመናዊነት አስተሳሰብ እንደምታውቁት ግለኝነት ነው። የድህረ ዘመናዊነት አስተሳሰብ ሰውን ግለሰብን ወይም ራስን ማዕከል ያደረገ ህይወት ነው። በርናባስ ራሱን ማዕከል ያደረገ ህይወት አይመራም። የሚመራው ኮሚኒቲን ማዕከል ያደረገ፣ ህብረትን ማዕከል ያደረገ፣ የክርስቶስ ልጆችን ማዕከል ያደረገ ልክ ዘማሪው በመዝሙር 133 ላይ እንደሚናገረው ወንድሞች በህብረት ቢቀመጡ ያማረ ነው የሚል አይነት እሳቤ ያለው ነው የሚመስለው። አብሮነት ቋንቋው ነው። አብሮነት ኑሮ ነው። ከበርናባስ የምንማረው ይህን ነው። ወንድሞቻችን እህቶቻችን ለእኛ ጠቃሚዎች ናቸው። እኛ እንደ ግለሰብ ኮምፕሊመንት ምናሟላ ለሌላው ምንጠቅም ሌላው ደግሞ የሚጠቅመን ነን እንጂ እኛ ራሳችን የቻልነ ክርስቶሶች አይደለም። እኔ ጋር የማስተማር ጸጋ ቢኖር የመመገብ ጸጋ ያለው የመምራት ጸጋ ያለው ወንድም ደግሞ አለ። ወንጌል የማሰራጨት ጸጋ ያለው ደግሞ ሌላ ወንድም አለ። አንድ ላይ ስንመጣ በህብረት ስንሰራ ውጤታማ ነው። ይሄ አይነት ሐሳብ ያለው ነው። በርናባስ እና ጳውሎስ የተለያዩ መሆናቸውን ያውቃል። እንዲያውም ምን ባለፈው ምናልባት አንስቻለሁ ብዙዎቻችሁ ስላልሰማችሁት እንጂ ጳውሎስ፣ ጴጥሮስና በርናባስ ሶስት የተለያየ እይታ ነው ያላቸው እና ተፈጥሯቸው ናቹራሊ እንደዛ ናቸው። ጴጥሮስ ባህል መር ነው፣ የድሮው ባይ ነው። የድሮውን እንያዝ ባይ ነው። ጳውሎስ ደግሞ በተቃራኒ ወደፊት ባይ ነው። በርናባስ ግን ወደ ጎን ባይ ነው። ስለዚህ ምን ይባላል? ብዙ ጊዜ ሶስቱ አይነት ሰዎች አሉ ቤተክርስቲያን ውስጥ እና ሶስቱ አይነት ሰዎችን መለየትና አብሮ መስራት በጣም ወሳኝ ነው። ለዚህ በርናባስ መካከለኛ ሰው ነው። በጣም የሚገርማችሁ ነገር ጎሎሬንቱን ወደፊት ባዩንም ወደኋላ ባዩንም አጋማሽ የሆነ አገናኝ የሆነ መካከለኛ የሆነ አይነት ሰው ነው። ከዚህ የተነሳ በርናባስ በተፈጥሮ የአብሮነት ሰው ነው። ተገንጣ አይደለም። ምን ችግር አለ ብቻዬን ጸልያለሁ አይነት ሰው አይደለም ይላሉ ዘንድሮ። ብቻህን መጸለይ አትችልም ማለት በግላችን ብቻችን የምንጸልይ ቢሆንም ግን ክርስትናን ብቻችን መኖር አንችልም። የወሰንነው በግል ቢሆንም የዳነው በግል ቢሆንም ግን የተጠራ ነው አብረን እንድንኖር ነው። አብረን እንድናገለግል ነው። አብረን እንድንዘምር ነው። አብረን እንድንፈስ ነው። አብረን እንድንጓዝ ነው። ይህንን እንማራለን ከበርናባስ ህይወት። ጌታ የተባረከ ይሁን። ስለዚህ በዛሬው ያነሳዋቸው አራት መሰረታዊ ነገሮችን ነው ከበርናባስ ህይወት የምንማረው። እነዚህ እንደ አንስቼ ሰመራይዝ አድርጌ ቋጫለሁ። ከበርናባስ ህይወት የምንማረው የመጀመሪያው ነገር ያነሳው ትጉ የምስራች አድራሽ ነው። እኛም ዛሬ ትጉ የምስራች አድራሽ መሆኑን ከሱ እንማራለን። በሁለተኛ ደረጃ በርናባስ ደግ ሰው ነው፣ የማይኮሰኩስ ሰውን ማዕከል ያደረገ ህይወት የሚኖር። በሶስተኛ ደረጃ በርናባስ የተሰጠ ሰው ነው። እኛም ልክ የተሰጠን ሰዎች እንድንሆን ከሱ ህይወት እንማራለን። በአራተኛ ደረጃ በአብሮነት የሚያምን አገልጋይ ነው። እኛም ዛሬ በዙሪያችን ያሉ ወንድሞቻችን እህቶቻችን ምን ያህል አስፈላጊዎች እንደሆኑ አስበን የአብሮነት ሳቤ የአብሮነት አቋም እንዲኖረን እንማራለን። ጌታ የተባረከ ይሁን። ጌታ ይባርካችሁ ስለሰማችሁኝ። ዛሬ ሰማችሁኝ ይመስለኛል። አዎ በደንብ ይሰማል መምህር። ስለዚህ ወደ 35 ደቂቃ ተናግሬያለሁ። የእናንተ ጊዜ ነው የሚሆነው ብዬ አስባለሁ። ተባረክልን በጣም መምህር ይመኑ አድማስ ከአዲስ አበባ መሰረተ ክርስቶስ ሴሚናሪ ኮሌጅ መምህርና አካዳሚክ ዲን። እግዚአብሔር ዘመንን አብዝቶ ይባርክህ። ከበርናባስ ህይወትና አገልግሎት ምን እንማራለን በሚለው ሐሳብ በጣም በርካታ ዛሬ በህይወታችን ውስጥ ልንኖርባቸው የሚገቡ አራት ዋና እና መሰረታዊ የሆኑ ነጥቦች ተነስተዋል። መምህር እንደጠቀለለው እናንተ ደግሞ ዛሬ በጣም በርካታ ትምህርቶች
እንዳገኛችሁ ሌሰኖች እንዳገኛችሁ ተስፋ እናደርጋለን። ይሄ በርናባስ ሚኒስትሪ ዋና መነሻው የበርናባስ ህይወት ነው። የተከፈተበት ዋናው ዓላማ አማኞች የተሰጣቸውን የወንጌል አደራ ተልዕኮ በሚገባ እንዲወጡ መርዳትና የወንጌል ንቅናቄ በምድራችን እንዲፈጠር ማድረግ ነው። የበርናባስ ትልቁ ተልዕኮ የነበረው በጣም አውትሻይን ሆኖ የሚታይ ሰው አይደለም። ነገር ግን ስራው በጣም ለቤተክርስቲያን ተከላ በጣም ዋና የሆነ ሰው፣ ለሁሉም ሰው ደግሞ ቅድም እንደተባለው በጣም አመቺ የሆነ በጣም ጠንካራ ሰው ነውና ዛሬ በበርናባስ ህይወት በጣም እንደተማራችሁ ተስፋ እናደርጋለን። ነገር ግን ደግሞ ለእናንተ ለእያንዳንዳችሁ እድል ሰጣችኋለሁ። ዛሬ እግዚአብሔር ምን አስተማረን፣ እንዲሁም ደግሞ እናንተ የምትጨምሩት በተለይ የአፕሊኬሽን ስራ ብዙ ጊዜ እንሰራለን ከተማርን በኋላ ዛሬ እግዚአብሔር የትኛውን ነገርን ሊያስተካክል ይፈልጋል። በተለይ ከበርናባስ የተነሱ በጣም ወንጌል ተኮር የሆኑ በጣም 4 ዋና ዋና ነገሮች ትጉ ነበረ፣ እንደገና ደግሞ ደግ ሰው ነበረ፣ የተሰጠ ሰው ነበረ የሚልና አብሮነትን ማዕከል ያደረገ ህይወት የሚኖር ሰው ነበረ። ከሰው ጋር የሚያገለግል ለሰዎች የሚመች ከሰው ውጪ በተለይ ይሄ ሰው ተኮር የሆነ ማንነት ነበረው የሚል ሐሳብ ክርስቶስን ያመጣው ትልቁ አጀንዳ በመልክና በምሳሌው የፈጠረውን ሰውን ፈልጎ ነውና ለክርስቶስ የሚመች ልብ የነበረው በርናባስን ነው ስናየው የነበረ። ስለዚህ ደግሞ ዛሬ ምን አስተማራችሁ የሚለውን እግዚአብሔርን ከመንፈሳችን ጋር ያዋሃድን መንፈስን እየተከፋፈልን ይህን ሐሳብ እንከፋፈላለን ማለት ነው። ተባረኩ። በጣም ማይኮቻችሁን አበራለሁ። ስለዚህ እግዚአብሔር ያስተማረን ነገር እንነጋገርና አብረን በጋራ ጸልየን በዚህ ሐሳብ በዚህ መንፈስ ውስጥ ቆይተን ፕሮግራማችንን እንጨርሳለን ማለት ነው። ብዙዎቻችሁ ዛሬ ጆይን ያደረጋችሁ ከረጅም ጊዜ ጠፍታችሁ የነበራችሁ እንደገና ዛሬ ጆይን ያደረጋችሁን እግዚአብሔር ዘመናችሁን ይባርክ። ይህ በርናባስ ሚኒስትሪ ዘወትር ሐሙስ ከምሽቱ 3 ሰዓት እስከ 4 ሰዓት እየተዘጋጀ የሚቀርብ ወንጌል ተኮር ፕሮግራማችን ነው። ስለዚህ አይ ቲንክ ያለፋችሁ ደግሞ ሪከርዱን መስማት ትችላላችሁ እና ድል ሰጣችኋለሁ። ዛሬ እግዚአብሔር ምን አስተማረን። ስለዚህ ማይኮቻችሁን ያበራችሁ ሐሳብ አስተያየት ትሰጣላችሁ። እንደው ከመጀመሪያው ጀምሮ ስለነበርሽ እህታችን ሸዋ ላንቺ ዛሬ ቅድሚያ ብሰጥሽ ደስ ይለኛል። ዛሬ እግዚአብሔር ምን አስተማረን፣ ከበርናባስ ህይወትና አገልግሎት ምን ተማርን የሚለውን ነገር እድሉን ሰጥችሻለሁ እህታችን ሸዋ። እሺ፣ እግዚአብሔር ይባርካችሁ። በጣም አመሰግናለሁ። ተባረኩ። አሜን። ተባረኪልን። በደንብ ነው የተማርነው። ይሰማም ነበር። እግዚአብሔር ይመስገን። እግዚአብሔር እንግዲህ ኔትወርኩንም ተቆጣጥሮታል። ክብር ለጌታ ይሁን። ያስተማረን ወንድማችንን እግዚአብሔር አምላክ አብዝቶ ይባርከው። በጣም ደስ የሚል ትምህርት፣ በጣም ጥቅሶቹ ራሱ በጣም የሚገርሙ፣ እኛ ግን ያላስተዋልነው ስለ ባርናባስ ብዙ ያላየናቸው ነገሮች ነው። ከሱ ብዙ ነገር ነው የተማርኩት እኔ በግሌ። በርናባስ የመጽናናት ሰው እንደነበረ፣ ራሱን አሳልፎ የሰጠ እንደነበረ፣ ደግ ሰው እንደነበረ፣ የተሰጠ ሰው እንደነበረ፣ አብሮነትን የሚያምን ሰው ነው። ግን በዚህ ዘመን ደግሞ ወደ ራሳችን መልሰን ስናየው ያንን ነገር እንድንማርበት እኛም ከሱ ህይወት ተምረን ራሳችንን በዚህ መንገድ እንድናንጽ ወደ እግዚአብሔር እንድንመለስ ይህንን ልብ እንዲኖረን ነው እኔ በራሴ በግሌ የተማርኩት። እግዚአብሔር ይመስገን። ወንድማችንም ደግሞ የበለጠ ነው አብራርቶ ያስተማረን። ከጳውሎስም ጋር የበለጠ ያው በብዛት ስለ ጳውሎስ ነው እንትን የምንለው፣ ግን ባርናባስ በጣም ብዙ ስራ አብሮት እንደተሰራ፣ በጣም የወንጌል ሰው እንደነበር በህብረት እኔ በቃ ራሴ በግሌ በጣም ብዙ ነገር ያየሁበት ነገር ነው። እግዚአብሔር አምላክ ይባርከው። በጣም ደስ የሚል ነበር። ለሰዎች መቆረስ እንደነበረው ነው ብዙ ነገር የተማርኩት እና እኛ መቆረስ ምን ያህል ነው በውስጣችን ያሉ የሚለውን ራሴን እንዳይ ረድቶኛል። እግዚአብሔር ይመስገን። ብዙ ነገር ተምሬበታለሁ በግሌ። አሜን። ተባረኪልን እህታችን ሸዋ። አንቺን በመካከላችን ስላለሽ የእግዚአብሔርን በረከት አብረንሽ እየተካፈል ስለሆነ ተባረኪልን። በጣም ይሄ ቀላል ነገር አይደለም። በአንቺ ህይወት ውስጥ እንደዚህ አይነት የእግዚአብሔር ሐሳብ የሆኑ ሐሳቦችን የመንግስቱ ሐሳብ የሆነውን ሐሳብ
በዚህ አይነት ሰዓት መከፋፈል በቻል በጣም ትልቅ ነገር ነው። ተባረኪልን። ሌሎቻችሁም እድል እሰጣለሁ። ወንድሞሲ ወሰኑ አማረ የሚሰማ ከሆነ ማይክን አብርተህ ዛሬ እግዚአብሔር ከበርናባስ ሕይወትና አገልግሎት ምን አስተማረን በሚለው ሐሳብ መቀጠል ትችላለህ። እሺ፣ እግዚአብሔር አምላካችን እጅግ አድርጌ አመሰግናለሁ። ይሰማል አይደል በርኒ? ይሰማል ወንድሜ፣ መቀጠል ትችላለህ። እግዚአብሔር አድርጌ አመሰግናለሁ። ዛሬ በጥሩ ሁኔታ ከባርናባስ ሕይወት መማር እንዳለብን አጠቃላይ ወርወር ወንድማችን በሰፊው ጠለቅ ባለ ነገር ተናግሯል። ነገር ግን ሁሉንም መናገር ስለማይቻል በተለይ ከባርናባስ ሕይወት ምን እንማራለን ብሎ የዘረዘራቸው 4 ነጥቦች መካከል ወደ መጨረሻ የተናገረው 4ኛው አብሮነት የሚለው ዛሬ የዘመናችን ቤተክርስቲያን ሉዝ ያደረገችበት የቤተክርስቲያን ፋንክሽናሊቲ ወይም ተግባራዊነቷን ያጣች ዋን ማን የሆነበት ቤተክርስቲያን ነው ቁመናዋን ያበላሸበት ትልቁ በሽታችን ስለሆነ ጌታ ወደዚህ ወደ ባርናባስ ሕይወት እንዲመልሰን ጸሎቴ ነው። ምክንያቱም ሞር ኦፍ ቅድም መምህር እንደተናገረው ኢንዲቪጁዋሊዝም የገነነበት ይህ ደግሞ ሆን ብሎ ሰይጣን በቤተክርስቲያን ውስጥ እንደሚገባው ሙሽራይቱ ለሙሽራው እንዳትዘጋጅ እጥረት እንዲኖርባት ካደረገው አንዱ በሽታ ኮርፖሬትሊ ያለማሰብ፣ የአካል አለማሰብ፣ እኛ አንድ ሆነን በአካል ውስጥ ያለን ሰዎች ብቻችንም ምንም እንደሆንን አለማወቅ በጣም ዛሬ በዚህ ዘመን ያለችን ቤተክርስቲያን የጎዳ ትልቅ በሽታ ነውና በጣም በሱ በጣም እና ጌታ ሆይ አድነኝ እያልኩ ነው ያለሁት። ለምን እኔ ጌታን ሳገኝ ብቻዬን የምኖረው ሰው ሳይሆን ያደረገኝ ጌታ አምጥቶ በአካል ውስጥ ነው የገጠመኝ። ያለ አካል ምንም ነኝ እና በጣም በዚህ ሰዓት ትልቁ ፈተና ይሄ ነው። ያለ አካሉ ብልት የፈለገውን ቢያገጥ የፈለገውን ስኪልፉል ቢሆን የፈለገውን ነገር ቢኖረው ብልት ነው ብቻው ወድቆ ቢገኝ መንገድ ላይ ምንም ነው። ይህንን እግዚአብሔር እንዲያበራልን ያስፈልጋል። ባርናባስ ይህን በጣም ገብቶታል፣ በጣም ተረድቶለታል። እና 4ቱም ነገሮች በጣም ወሳኝ ቢሆኑም ትጋቱም፣ ለጋስነትም፣ መሰጠትም በጣም ቢሆን ግን በዚህ ዘመን ትልቁ ፈተና ልንረዳውም አልቻልንም ብዬ የማስበው ነት በጋራ በአካል ሕይወት ሆኖ ከዚህ ከባርናባስ ሕይወት በጣም የቀረልኝ ነገር ለሌሎች እድል እንዲንሰጥ በዚህ አበቃለሁ። ጌታ ይባርክህ ወንድማችን መምህር። አሜን። ተባረክ ወንድም ወሰኑ። የሚገርም እና በጣም አስፈላጊ የሆነ ሐሳብ ነው የተነዘርከው። በተለይ የአሁኗ ቤተክርስቲያን አሁን ላይ ኢንዲቪጁዋሊዝም የበዛበት እኔ በኔ ከኔ ለኔ በሚለበት መርህ ውስጥ የገባንበት ዘመን ላይ ይሄ በርናባስን ስንመለከተው ግን እንዳልከው በጣም ሰው ተኮርና ከሰው ጋር አብሮ የሚኖር ከአካሉ ጋር ለአካሉ ግንባታ በጣም ትኩረት የሚሰጥ ዋጋ የሚከፍል በሰው ሕይወት ውስጥ በጣም ኢንቨስት የሚያደርግ ምናልባትም ደግሞ ሰውን አካል አድርጎ አብሮ ከሰው ጋር ለማገልገል በጣም የሚከፈለውን ትልቁን ዋጋ መክፈል የሚችል በጣም እጅግ አስተማሪ ሰው ነው። በአብሮነት የሚያምን ሰው ነው። እኛም ደግሞ በዚህ ዘመን በተለይ ብቻችን ከመሮጥ ቆም ብለን በክርስቶስ ሐሳብና ምንድነው መጽሐፍ ቅዱሳዊ በሆነ እውነት ተመስርተን በጋራ አብረን እጅ ለእጅ ልንያዝ ለመንግስቱ ወንጌል ዋጋ በጋራ ለመክፈል መዘጋጀት አለብን። እግዚአብሔር ይባርክ። በጣም መጋቢ ታዴ ዛሬ እግዚአብሔር ምን አስተማረን በሚለው ሐሳብ መጨመር ትችላለህ። ማይክን አብርተህ መቀጠል ትችላለህ። መጋቢ ታደሰ ባዬ። ሰላም በርንዬ፣ እንዴት ናችሁ ሁላችሁም? ሰላም ይብዛ መጋቢ። ሰላም ነው፣ መቀጠል ትችላለህ። እሺ፣ ዛሬ እንግዲህ መምህር ይመኑ ጌታ ኢየሱስ ይባርከው። ባለፈው ኔትወርክ አስቸግሮን ብዙ መማር እየፈለግን አልቻልንም ነበር። ጌታ ረድቶን ደግሞ ዛሬ ደህና ሁሉ ነገር መልካም ሆኖልናል። ዛሬ በበርናባስ ሕይወት ብዙ ነገሮችን ማየት ችለናል።
እንደው ከመጀመሪያው ጀምሮ ያለውን ነገር ስናስብ በርናባስ ባለበት ነገር ሁሉ ሰላም አለ። በርናባስ ባለበት ሁሉ መጽናናት አለ። በርናባስን ስናስብ እነ ጳውሎስን እናስባለን። ማለት ያለ በርናባስ ጳውሎስን ማሰብ ከባድ ነበር እና ልክ ስሙ ሲወጣ ዝም ብሎ አይደለም የወጣው የሚለውን ሀሳብ መምህር አንስቶ በደንብ ይናገር ነበር። እውነት ነው። አንዳንድ ጊዜ እኛ መጽሐፍ ቅዱስ ላይ ትኩረት የማንሰጣቸው ግን ትልልቅ የእግዚአብሔር ሀሳብ በእነሱ ዘመን እና በእነሱ ሕይወት ላይ የተስተናገደባቸው ሰዎች አሉ። ለእግዚአብሔር መንግስት ስራ በትጋት ገንዘቡንም ጉልበቱንም እድሜውንም የሰጠ በጣም ትልቅ ስራ የሰራ ሰው እንደሆነ እያየን ነበረ እና በርናባስ ዝም ብለን እኛ አንዳንድ ከምንጠቅሳቸው ሀሳቦች ወይም ደግሞ እንደው ስሙን ብቻ ከመጠቀም ባለፈ የሰራውን ብዙ ጊዜ ትኩረት አንሰጠውም እና ዛሬ ግን በጣም በሰፊው በጥልቀት በርናባስ ባለበት ሰዎች ሰላም የሚሰማቸው፣ በርናባስ ባለበት ሰዎች ደህንነት የሚሰማቸው፣ መጽናናትን የሚያገኙበት፣ ደስታ የሚሰማቸው የበርናባስ መገኘት ለሰዎች ኮምፎርታብል ነው እና በጣም ብዙ ሰዎች እንደዛ አይነት ህይወት በመጽሐፍ ቅዱስ ላይ ብዙ ስራ የሰሩ ሰዎች አሉ። ግን ለአንዳንዱ ሰው ብዙ ሰላም የማይሰጡ ለአይነት ነገር ከስራው ላይ ወይም ሚሽኑ ላይ ትኩረት የሚሰጡ እንደ ሐዋርያው ጳውሎስ አይነት ሰዎች አሉ ቅድም እንደተጠቀሰው። በርናባስ ግን ሰዎች አብረውት ሊያድሩት የሚመኙት ሰው፣ እኔ ራሴ የናፈኩት አይነት ሰው፣ አሁን ራሱ ስንማረው መጽሐፉ ላይ እንዲህ አይነት ሰው በቃ እንደው እኔስ ለሌሎቹ የሚለው ነገር እንዳስብና እንድመኝ አድርጎኛል። እግዚአብሔር ይመስገን። በጣም የሚደንቅ ትምህርት ነው የተማርነው። መምህር ይመኑን ጌታ ኢየሱስ ይባርክህ። አገልግሎትን ጌታ ይባርክ። ሁላችን በዚህ ያለን በእንደዚህ አይነት ህይወትና እንደዚህ አይነት ምስክርነት መጽሐፍ ቅዱስ የሚመሰክርላት በርናባስ እንዳየን ሁሉ እኛም ደግሞ ሌሎች የሚመሰክሩልን ህይወት እንዲኖረን እግዚአብሔር ተናግሮናል ብዬ አምናለሁ። ህይወታችን እንደዛ እንዲሆን ምኞቴም ጸሎቴም ነውና በጣም ተመኘሁት። እኔ ራሴ ናፈኩት ማለት እንደዛ አይነት ሰው ሐዋርያው ጳውሎስን የሚያክል ጀግና ግን አብሮት በቃ በጣም ደግሞ በሌላ ጀግና የታጀበ አገልግሎት እንደነበረ ማየት ችለናል እና እግዚአብሔር ይመስገን። ጌታ ኢየሱስ በዚህ ሁላችንንም ይባርክ እላለሁ። ተባረኩ። አሜን። ተባረክ መጋቢ ታዴ። ያ እውነት ነው። ብዙ ጊዜ እኛ ክርስቲያኖች ነን፣ ነገር ግን መጣልን ወይ ደግሞ መጣችልን ነው ወይ የምንባለው በማህበረሰቡ ብለን ስንጠይቅ እንግዲህ መልሱን ለራሳችን ወይኔ መጣችብኝ ወይም ደግሞ ወይኔ መጣብኝ ምንባል አይነት ሰዎች እንዳለን አልጠራጠርም። ምክንያቱም ብዙ ጊዜ እንደ በርናባስ አይነት ህይወት ሰው የሚያስጠጋ፣ የሚያሳርፍ፣ የሚያቅፍ አይነት ሰው ብንሆን ምናልባትም በጣም በርካታ ሰዎችን ወደ መንግስቱ ወንጌል የምናፈልስ፣ በጨለማ ላይ ብርሃን የምናሳይ ሰዎች እንሆናለን ብዬ አምናለሁ። እውነት ነው መጋቢ እኔም ናፈኩት እንዳለ የእውነት ይሄ ናፍቆት ለሁላችንም ሊሆን ያስፈልጋል።